ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ያሽሌ ደባል ከሆኑት ቶኒ ደፋርና ቁጡ የተፈጠረውን ነገር በሙሉ ዘርዝራ የምታብራራ ምንም አይነት የርህራይና ጸጸት ስሜት የማይሰማት ሆና ተመልክተናል። የሁሉ ነገር ምንጭ ግን ልጅነቷ ላይ በወላጅናቷ የሚነገራት የአትቺም ንግግርና የእንጀራ አባቷ ወሲባዊ ጥቃት የፈጠረባት ጉዳት የችግሩ ሁሉ ምንጭ መሆኑ ታውቋል። ህልምሽን አጫውቺኝ 35ኛውና የመጨረሻው ክፍል እነሆ። ጊልበርት ኬለር ምህረት ሐዘኔታ የማይታይበት የርኩስ መንፈስ ምሪት ያለበት ትርክቷን አደመጠ። ያን ቀን የነበረውን ቀጠሮ በሙሉ ሰረዘ። ብቻውን መሆን አሰኝቶታል። በሚቀጥለው ቀን ጠዋት ወደ ሆስፒታሉ ልዩ ክፍል ሲሄድ አሊታን በቶኒ ፋንታ ተተክታ አገኛት። ለምን ይሄን አደረጋችሁብኝ ዶክተር ኬለር? አሊታ ጠየቀች። ከዚህ አስወጣኝ። አስወጣሻለሁ፣ ዶክተር ኬለር አረጋገጠላት። ስለ ቶኒ ንገሪኝ፣ ምን አጫወተችሽ? ከዚህ አምልጠን ዶክተር ፓተርሰንን መግደል አለብን አለች። ቶኒ ድንገት ብቅ አለች። እንደምን አደርኩ ዶክተርዬ? አሁን ደህና ነን። ለምን እንድንሄድ አትፈቅድልንም? ዶክተር ኬለር አይኖቿ ውስጥ አተኮረ። እናም ምህረት የለሽ ግድያ ታየው። ዶክተር ኦቶ ሉዊሰን በረጅሙ ተነፈሰና በሆነው ነገር በጣም ነው የማዝነው ጊልበርት። ሁሉም ነገር ጥሩ እየተካሄደ ነበር አለ። በአሁኑ ጊዜ ሌላው ቀርቶ አሽሌን ማግኘት አልቻልኩም። እኔ እንደመሰለኝ ይሄ ማለት ሕክምናህን ከስሩ እንደገና መጀመር ነው። ዶክተር ኬለር በሐሳብ እንደተጠመደ፣ በእርግጥ እንደሱ አይደለም ኦቶ፣ 3 ባህሪያት የተዋወቁበት ደረጃ ላይ ደርሰናል። ይሄ በራሱ ትልቅ ውጤት ነው። ቀጣዩ ደረጃ 3ቱን ማዋሃድ ነው። ይህንን ለማድረግ ዘዴ ቀይሳለሁ። ያ የተረገመ የጋዜጣ ጽሑፍ፣ እድለኞች ነን ያንን ጽሑፍ ቶኒ ማንበቧ። ኦቶ ሉዊሰን በመደነቅ አየው። እድለኞች? አዎ፣ ቶኒ ውስጥ ግልጽ ያልወጣ ጥላቻ ነበር። አሁን ግን አውቀኗል። በዚህ ላይ በርትተን እንሰራለን። አንድ ጥናት መሞከር ፈልጋለሁ። ከተሳካ ጥሩ ውጤት እናገኛለን። ካልተሳካ አሽሌ ሙሉ በሙሉ እድሜዋን እዚሁ ተዘግቶባት ልታሳልፍ ነው። ምንድነው ለመሞከር የፈለግከው? ይመስለኛል ካሁን በኋላ አሽሌ የእንጀራ አባቷን እንድታገኝ ማድረግ መጥፎ ነገር ነው። አንዳንድ ድርጅቶችን አነጋግሬ በዶክተር ፓተርሰን ላይ የሚወጡ ማናቸውም ጽሑፎች እንዲልኩ እኮናተራለሁ። ኦቶ ሉዊሰን አይኑን አስለመለመ። ጥቅሙ ምንድን ነው? ሁሉንም ለቶኒ ያሳያታለሁ። ምናልባት ጥላቿን ሁሉ ትጠቀምበትና እየቀለላት ይሄድ ይሆናል። በዚህ መንገድ እየተከታተልኩ እቆጣጠራታለሁ። ምናልባት ብዙ ጊዜ ሳይወስድ አይቀርም ጊልበርት፣ ቢያንስ 1 ዓመት፣ ምናልባትም ከዚያ በላይ። ነገር ግን አሽሌ ያላት ብቸኛ እድል ይሄ ብቻ ነው። ከ5 ቀን በኋላ አሽሌ ብቅ አለች። ዶክተር ኬለር ወደ ልዩ ክፍል ሲሄድ አሽሌ እንደምን አደርክ ጊልበርት? ለሆነው ነገር ሁሉ አዝናለሁ አለችው። እንደዚያ ስለሆነ ተደስቻለሁ አሽሌ። ሁላችንም ያለንን ስሜት ፊት ለፊት አውጥተን ማሳየት ይኖርብናል። ጥበቃውን ጠቀስ አድርጎ የእግር ብረቱንና የእጅ ሰንሰለቷን እንዲፈታላት ነገረው። አሽሌ ቆማ የእጇን ቅንጥ ጫን ብላ የሚያሳምም ነው አለች። ወደ ኮሪደር ተያይዘው ወጡ። ቶኒ በጣም ተናዳለች። አዎ፣ ንዴቷን ትቆጣጠረዋለች። ያቀድኩት ነገር በእያንዳንዱ ወር 3 ወይንም 4 ጽሑፎች ዶክተር ፓተርሰንን በሚመለከት ይወጣል። አንዱ ዶክተር ስቲቭ ፓተርሰን በሚመጣው አርብ ከቪክቶሪያ አኒስተን ጋር ጋብቻቸውን ሊፈጽሙ ነው። ጋብቻው በሰፊው የታቀደ ሲሆን የዶክተር ፓተርሰን ወዳጆች በሙሉ ጋብቻው ወደሚፈጸምበት ሎንግ አይላንድ ይበራሉ ይላሉ። ጋብቻው እድሜ አይኖረውም።
ለምን እንደዚህ አልሽ ቶኒ? ምክንያቱም እሱ ይሞታል። ዶክተር ስቲቭ ፓተርሰን ከሴንት ጆን ሆስፒታል ለቀው ማናንታን ውስጥ ሜዲስቶን ሆስፒታል የልብ ሐኪሞች ባልደረባ ሊሆኑ ነው። ስለዚህ ሁሉንም ሕፃናት ሊደፍር ይችላል። ዶክተር ፓተርሰን እስካሁን በሕክምና ላበረከቱት የሌክቸር አሸናፊ ሲሆኑ የዋይት ሃውስ የክብር እንግዳ እንዲሆኑ ተጋብዘዋል። ይህ ዲቃላ ሊሰቅሉት ይገባ ነበር። ቶኒ ታንባርቃለች። ጊልበርት ኬለር የተጻፈውን ሁሉ እንድትቀበል አደረገ። ጊዜ በተተካ ቁጥር የቶኒ ንዴት እየረገበ ሲር ተመለከተ። ንዴቷ ወደ ብስጭት ሲቀየርና በኋላም ነገሮችን እንዳሉ የመቀበል አዝማሚያ ስታሳይ አስተዋለ። ዶክተር ስቲቭ ፓተርሰን ይላል ሌላኛው ጽሑፍ። ዶክተር ስቲቭ ፓተርሰን እና አዲሱ ቤተሰባቸው ማናንተም ወዳለው መኖሪያ ቤታቸው ተዘዋወሩ። ነገር ግን ሁለተኛ መኖሪያ ቤት ሃምፕተን ውስጥ ገዝተው ክረምቱን ከልጃቸው ካትሪን ጋር ለማሳለፍ አቅደዋል። ቶኒ መንሰቅሰቅ ጀመረች። እንዴት ይህ ሊያደርግብን ቻለ? ያቺ ትንሽ ልጅ የእናንተ ጣፈንታ ይደርሳታል ብለሽ ታስቢያለሽ? አላውቅም፣ ግራ ተጋብቻለሁ። ሌላ ዓመት አለፈ። አሽሌ ሕክምናዋ ላይ በሳምንት 3 ቀን ትገኛለች። አሊታ ከሞላ ጎደል በየቀኑ ስዕል ትስላለች። ነገር ግን ቶኒ ፒያኖ ለመጫወትም ሆነ ለመስፈን አልፈለገችም። የገና በዓል ላይ ዶክተር ኬለር አዲስ ጽሑፍ ለቶኒ ያሳያት። የአባቷ የቪክቶሪያና የካተሪን ፎቶ ይታያል። የመግለጫ ጽሑፉ የፓተርሰን ቤተሰቦች የገናን በዓል ማናንተን ውስጥ ሲያከብሩ ይላል። ቶኒ በሐዘን ተውጣ የገናን በዓል ሁል ጊዜ አብረን እናሳልፍ ነበር፣ የሚያስደስተኝ ስጦታም ያበረክትልኝ ነበረ ብላ ዶክተር ኬለርን አይታ ሙሉ በሙሉ መጥፎ ሰው አልነበረም። አንድ ጎኑን ታውቃለህ፣ ጥሩ አባት ነበረ፣ ከልቡ የሚወደኝ ነበረ ብዬ አስባለሁ ስትል አሰበች። ይሄ የአዲስ ውጤት የመጀመሪያው ምልክት ነበር። አንድ ቀን ዶክተር ኬለር በመዝናኛ ክፍሉ በኩል ሲያልፍ ቶኒ ፒያኖ እየተጫወተች ስትዘፍን ሰማት። ተደነቀ። መለስ ብሎ ክፍሉ ውስጥ በመግባት አስተዋላት። ሙሉ በሙሉ በሙዚቃው ተመስጣ ነበር። በሚቀጥለው ቀን ዶክተር ኬለር ከቶኒ ጋር ውይይት ጀመረ። እንጀራ አባትሽ አርጅቷል ቶኒ፣ ምን ታስቢያለሽ? ቢሞት ይሰማሻል? እንዲሞት አልፈልግም። ብዙ መጥፎ ነገሮችን እንደተናገርኩ አውቃለሁ፣ ግን እንዲያ የተናገርኩ ስለተበሳጨሁበት ነበር። ከእንግዲህ አትበሳጭበትም? በነገሩ ላይ ያሰበችበት። አልተበሳጨሁበትም፣ ተጎድቻለሁ እንጂ። ሲመስለኝ አንተ ትክክል ነህ። ትንሿ ልጅ የኔ ጣፈንታ ሲገጥማት ተሰምቶኛል። ተምታቶብኝ ነበረ። ነገር ግን የራሱን ሕይወት መምራት አለበት። አሽሌም የራሷን ሕይወት ለመምራት መብት አላት። ዶክተር ኬለር ሳቅ አለ። ወደ ትክክለኛው አቅጣጫችን ተመልሰናል። አሁን ሶስቱም በነጻነት እርስ በርስ ያወራሉ። አሽሌ፣ ስቃይሽን መቋቋም ስላልቻልሽ ነበረ ቶኒና አሊታ ያስፈለጉሽ። አሁንስ ስለ እንጀራ አባትሽ ምን ይሰማሻል? ጸጥታ ሰፈነ። ከዚያም በቀስታ ያደረገብኝን ልረሳው አልችልም፣ ግን ይቅር ልለው እችላለሁ። ያለፈውን ከወደ ጀርባዬ ትቼ መጪውን ጊዜ መኖር ፈልጋለሁ። ያንን ለማድረግ ሁላችሁንም ወደ አንድ ማምጣት አለብን። ስለዚህ ምን ታስቢያለሽ አሊታ? አሽሌንም ሆኜ ስል መሳል እችላለሁ ስትል አሊታ ጠየቀች። በደንብ ትችያለሽ። እንዲያ ከሆነ ጥሩ ነው። ቶኒ፣ እኔም መስፈንና ፒያኖ መጫወት እችላለሁ? አዎ። እንዲያማ ከሆነ ለምን አይሆንም? አሽሌ፣ እኔ ሁላችንም አንድ እንድንሆን ተዘጋጅቻለሁ። ሁሉንም ላመሰግናችሁ እወዳለሁ። በፈለግኳቸው ጊዜ ተገኝተው ረድተውኛል። የኔም ደስታ ነው። ፍቅር ለመዋሃድ የመጨረሻቸው እርምጃ ጊዜው አሁን ነው። ጥሩ፣ አሁን ሰመመን ውስጥ ላስገባሽ ነው አሽሌ። ቶኒና አሊታን እንድትሰናበቻቸው ፈልጋለሁ። አሽሌ በረጅሙ ተነፈሰች። ደህና ሁኚ ቶኒ፣ ደህና ሁኚ አሊታ፣ ደህና ሁኚ አሽሌ። ራስሽን ጠብቂ አሽሌ። ከ10 ደቂቃ በኋላ አሽሌ ጥልቅ ሰመመን ውስጥ ነበረች። አሽሌ፣ ምንም ልትፈሪ የሚገባ ነገር የለም። ችግርሽ በሙሉ አልፏል። እንግዲህ የማንም እገዛና ጥበቃን አትፈልጊም። ያለ ማንም እገዛ የገዛ ሕይወትሽን በራስሽ ትመሪያለሽ።
የትኛውንም መጥፎ ገጠመኝ መነሻ ሳታደርጊ አዲስ የሚመጣብሽን ትመክቻለሽ። ከኔ ጋር ተስማምተሻል? አዎ ተስማምቻለሁ። መጪውን ለመጋፈጥ ተዘጋጅቻለሁ። ጥሩ። ቶኒስ? ምላሽ አልነበረም። ቶኒ ምላሽ አልነበረም። አሊታ? ጸጥታ። አሊታ? ጸጥታ። ሄደዋል አሽሌ። ተሟልተሻል፣ ተፈውሰሻል። የአሽሌ ፊት በደስታ ሲበራ ተመለከተ። 3 ስቆጥርልሽ ትነቂያለሽ። 1 2 3 አሽሌ አይኖቿን ገለጠች። ብሩህ ፈገግታ ፊቷን ሞልቷታል። ተሳካ ሆነ አይደል? ራሱን ነቀነቀላት። አዎ። በደስታ ተጥለቀለቀች። ሐሴት ሞላባት። ነፃ ወጣው። አመሰግናለሁ ጊልበርት። ልክ አስፈሪ የጨለማ ጭጋግ ከላይ ላይ እንደተነሳ ሆኖ ይሰማኛል። ዶክተር ኬለር እጇን ያዝ አደረጋት። ምን ያህል እንደተደሰትኩ ልነግርሽ አልችልም። በቀጣዮቹ ወራትም ጥቂት ምርመራዎችን እናደርጋለን። እንዳሰብኩት ሆኖ ካልተመለሱ ወደ ቤትሽ እንሰድሻለን። የትም ባለሽበት ቦታ የውጭ ታካሚ ሆነሽ እንድትቆይ ነገሮችን አመቻችልሻለሁ። በቀጣዮቹ ጥቂት ወራት ኦቶ ሉዊሰን 3 የሥነ አእምሮ ሐኪሞች አሽሌን እንዲመረምሯት አደረገ። ሰመመን ውስጥ እየከተቱና ማደንዘዣ ሶዲየም አሚታል እየተጠቀሙ አጠኗት። አሽሌ፣ ዶክተር ሞንትፎርት እባላለሁ። ጥቂት ጥያቄዎችን ላቀርብልሽ እፈልጋለሁ። አሁን ስላንቺ ምን ይሰማሻል? ጥሩነት ይሰማኛል ዶክተር። ከረጅም ጊዜ ከባድ ህመም በኋላ የተፈወስኩ ይመስለኛል። መጥፎ ሰው ነኝ ብለሽ ታስቢያለሽ? አላስብም። አንዳንድ መጥፎ ነገሮች እንደተፈጸሙ አውቃለሁ፣ ግን ለነዚህ መጥፎ ነገሮች እኔ ኃላፊ ነኝ ብዬ አላምንም። የምትጠዩ ሰው አለ? የለም። የእንጀራ አባትሽንስ አትጠዩ? እጠላው ነበረ። አሁን ግን ማንንም አልጠላም። አሁን በጤናው እንዲኖር እፈልጋለሁ። ዳግም እሱን ማየት ትፈልጊያለሽ? ባላየው ይሻላል እላለሁ። የራሱን ህይወት ይምራ፣ እኔም የራሴን አዲስ ህይወት መሰርታለሁ። አሽሌ። አቤት። እኔ ዶክተር ቮገን እባላለሁ። ከአንቺ ጋር መነጋገር እፈልጋለሁ። ጥሩ። ቶኒና ሊታን ታስታውሻቸዋለሽ? በደንብ። አሁን ግን የሉም። ስለ እነሱ ምን ይሰማሻል? መጀመሪያ ሰሞን ፍርሃት ይዞኝ ነበረ። አሁን ግን ፈልጌ እንዳመጣኋቸው አውቄያለሁ። ለእነሱ ጥሩ ስሜት አለኝ። ማታ እንቅልፍ ጥሩ አድርጎ ይወስድሻል? አሁን አዎ ይወስደኛል። እስኪ ህልምሽን አጫውችኝ። ቀደም ሲል መጥፎ ህልም አልም ነበረ። የሚከታተለኝ ሰው ያለና የምገደል ይመስለኝ ነበረ። አሁንስ እነዚህ ህልሞች አሉ? የሉም። ሰላማዊ ህልም ነው የማየው። ብርሃናማ ቀለሞችንና የሚስቁ ሰዎችን አያለሁ። ባለፈው ሌሊት ሰማይ ላይ የሚንሳፈፍና ቁልቁል የምበር ይመስለኝ የነበረውን ህልም አየሁ። እንዴት ደስ የሚል ነው! ከእንግዲህ በብርድ የሚያንዘፈዝፍ የአየር ንብረት አይኖርም። ስለ እንጀራ አባትሽ ምን ይሰማሻል? ደስተኛ እንዲሆን እመኝለታለሁ። ለእኔም ደስተኛ ህይወት እመኛለሁ። አሽሌ። አቤት። ዶክተር ሆተርሆፍ ነኝ። እንደምን አሉ ዶክተር? እንዲህ ያለ ቆንጆ መሆንሽን አልነገሩኝም። አንቺስ ቆንጆ ነኝ ብለሽ ታስቢያለሽ? መስህብ አለኝ ብዬ አስባለሁ። ግሩም የሆነ ድምፅ እንዳለሽ ሰምቻለሁ። አንቺስ እንደዚያ ጥሩ ድምፅ አለኝ ብለሽ ታስቢያለሽ? በስልጠና የተገኘ ድምፅ አይደለም፣ ነገር ግን እርስዎ። ሳቀች። ቁልፎችን ተከትዬ ለመስፈን አቅጃለሁ። እንደምትስይም ነግረውኛል። ጥሩ ሰዓሊ ነሽ። በልምድ እንደሚስል ሰው ጥሩ ስላለው ብዬ አስባለሁ። ልብ ብሎ አጠናት። ከእኔ ጋር ለመወያየት የምትፈልጊው ችግር ይኖርብሻል? አይመስለኝም። እዚህ በደህና ሁኔታ ሕክምና አግኝቻለሁ። እዚህ ስለ መኖርና ወጥቶ ከውጭ ዓለም ጋር ስለ መቀላቀል እንደው ምን ታስቢያለሽ? ብዙ አስቤያለሁ። አስፈሪ ነው ግን ደግሞ አስደሳች። ከዚህ መውጣት አስፈሪ ነው ብለሽ ታስቢያለሽ? አላስብም። አዲስ ህይወት መምራት አለብኝ። ጥሩ የኮምፒውተር እውቀት አለኝ። እርግጥ በፊት ሰራ ወደ ነበረበት ካምፓኒ አልመለስም፣ ግን ሌላ ካምፓኒ ስራ የማጣ አይመስለኝም። ዶክተር ሆልተርሆፍ ራሱን ነቀነቀ። አመሰግናለሁ አሽሌ፣ አስደሳች ውይይት ነበር። ዶክተር ሞንትፎርት፣ ዶክተር ሻግነን፣ ዶክተር ሆልተርሆፍ እና ዶክተር ኬለር
ኦቶ ሉዊሰን ቢሮ ተሰብስቧል። ሪፖርታቸውን እያጠና ነበር። እንደጨረሰ ቀና ብሎ ዶክተር ኬለርን አይቶ ፈገግ አለ። እንኳን ደስ ያለ አለ። የቀረቡት ሪፖርቶች በሙሉ ማለፊያዎች ናቸው። በጣም ግሩም ስራ ሰርተሃል። ጥሩ ሴት ስለሆነች ነው። ልዩ፣ በጣም ልዩ ናት። ኦቶ ወደ ሰላማዊ ህይወቷ በመመለሷ ደስታ ይሰማኛል። በተመላላሽ ለመታከም ተስማምታለች ይህን ግቢ ስትለቅ? በእርግጠኝነት። በጣም ጥሩ ነው አለ ሉዊሰን። የመልቀቂያ ደብዳቤውን አዘጋጃለሁ። ወደ ሌሎቹ ዶክተሮች ዞሮ አመሰግናለሁ የተከበራችሁ፣ ድጋፋችሁን ከልብ አደንቃለሁ አላቸው። ከሁለት ቀናት በኋላ ዶክተር ሉዊሰን ቢሮ ተጠራች። ዶክተር ኬለር እዚያው ነበር። አሽሌ ወደ ካፖርቲኖ ተመልሳ ፍርድ ቤቱ ባቀረበላት የስነ ልቦና ባለሙያ እየታየች እንድትቆይ የሚፈቅድ መልቀቂያ ወረቀቷ ተዘጋጅቷል። እንግዲህ የዛሬውን ቀን የተደሰትሽበት ነው አላት ዶክተር ሉዊሰን። ተደስቻለሁ፣ ፈርቻለሁ። እኔ እንጃ አላውቅም። ነፃ የተለቀቀ እርግብ የሆንክ ያህል ይሰማኛል። ከዚህ ድነሽ በመውጣትሽ ተደስቻለሁ፣ ግን በጣም ትናፍቅኛለሽ አለ ዶክተር ኬለር። አሽሌ እጁን ያዝ አድርጋ ስሜት በተሞላበት አኳኋን እኔም ትናፍቀኛለህ። እኔ እንጃ እንዴት ማመስገን እንዳለብኝ አላውቅም። እኔ አይኖቿ በእንባ ተሞሉ። ሕይወቴን ከጠፋበት አምጥተህ ሰጥተኸኛል አለችና ወደ ዶክተር ሉዊሰን ዞረች። ወደ ካሊፎርኒያ እንደተመለስኩ የኮምፒውተር ስራ አንዱ ካምፓኒ ውስጥ ይዛለሁ። ሁሉንም ነገር የተመላላሽ ሕክምናውን ውጤት ጭምር እየደወልኩ አሳውቃቸዋለሁ። በፊት የደረሰብኝ ነገር ዳግም በእኔ ህይወት እንደማይከሰት እርግጠኛ መሆን አለብኝ። በእንዲህ ያለ ነገር ስጋት ሊገባሽ የሚያስፈልግ አይመስለኝም በማለት ሉዊሰን አረጋገጠላት። ቢሮውን ለቃ ስትወጣ ዶክተር ሉዊሰን ወደ ዶክተር ጊልበርት ኬለር ዞረ። እንዲህ ያለው ስራ በብዙ ግፏን ህይወት ላይ ውጤት ማምጣት አለበት አይመስልህም ጊልበርት? ፀሐይ የፈነጠቀችበት የሰኔ ወር ነበር። ኒውዮርክ ውስጥ በማዲሰን ጎዳና ስትጓዝ ነጸብራቃማ ፈገግታዋ አይን ይስብ ነበር። እንደዚህ ተደስታም አታውቅ። ደስታ የተሞላበት ህይወት ከፊቷ ተዘርግቶ እንደሚጠብቃት ታስባለች። ህይወቷ እንደማይሆን ሆኖ ይጠናቀቃል የሚል ፍራቻ ነበራት። ነገር ግን አበክራ የጸለየችበት ፍላጎቷ ተሳክቶ ህይወቷ ተቃራኒውን የደስታ ጎዳና ይዟል። ወደ ፔንስላቫኒያ ባቡር ጣቢያ እያመራች ነው። አሜሪካ ውስጥ ካሉ ሁሉ ስራ የሚበዛበት ጣቢያ ነው። በሰዎች ተሞልቷል። ሁሉም ወደ ተለያየ አቅጣጫ የየራሱን ህይወት ለመምራት ይጓዛል። እኔም የራሴን ህይወት በጥሩ ሁኔታ እመራለሁ ስትል አሰበች። ከትኬት መቁረጫ ማሽኑ ላይ ትኬቷን ቆርጣ ጠበቀች። ባቡሩ ሲቆም ገብታ መቀመጫ ያዘች። በሆነው ነገር በሙሉ ሐሴት ተሞልታ ነበር። ባቡሩ ጥቂት አውረግርጎ ፍጥነቱን ጨመረ። በመጨረሻ ትክክለኛ መንገዴን ያስኩ ስትል አሰበች እና ባቡሩ ወደ ሃምፕተን አቅጣጫ ወደፊት ሲፈተለክ ድምጿን ዝቅ አድርጋ አንጎራጎረች። የተወደዳችሁ አድማጮቻችን ህልምሽን አጫውቺኝ የተሰኘውና በሲድኒ ሺልደን ተጽፎ በግርማ ኃይለ ሥላሴ የተተረጎመውን ረጅም ልቦለድ ትረካ በተከታታይ ስናስደምጣችሁ ቆይተን ዛሬ ባደመጣችሁት መልኩ አጠናቀናል። ትረካችን ላይ አስተያየት ያላችሁ አስተያየት አለን ብላችሁ ጻፉልን፣ መልሰን እናገኛችኋለን። ስላዳመጣችሁንና አስተያየታችሁን ስለሰጣችሁን ከልብ እናመሰግናለን። ሰላም ሁኑ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።